ሰላም ተመልካቾቻችን ቢሉላ ፊልም ፕሮዳክሽን ከፋና ቴሌቪዥን ጋር በመተባበር የሚያቀርብላችሁ ስለ ህይወት የተሰኘው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ሜሪ መላኩ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። እናመሰግናለን። ሄኖክ መጎዳቱን የሰማው ብቸኛ አጎቱ ይልቃል ወደዚህ ክፍል ተሻግሮ መግባት እንዳይችል ተከልክሎ ተጨንቋል። ይህ አጎት የብቸኛ እህቱ ያብራክ ክፋይ የሆነው ሄኖክ በመታመሙ ስጋቱ ጨምሮ ሁኔታውን ለማየት የሻተ ቢሆንም የሄኖክ አባት ግን አበበ አጎትየውን በጭራሽ ሄኖክን እንዲያየው አልፈቀደለትም ነበር። የዛሬ ባለ ታሪካችን ሄኖክ ይባላል። አባቱ አበበ የሚባል ሰው ሲሆን የሄኖክ እናት ደግሞ የሞተችው ገና በልጅነቱ ነው። እሱ ገና በተወለደ በሁለት በሶስተኛው አመት አካባቢ ልጅ ሆኖ ነው የሞተችው። ነገር ግን አባትየው ብዙም ሳይቆይ አዲስ ሚስት አግብቶ ልጆች ወልዶ ቤተሰቡ አንድ ላይ ሆኖ የኖረበት ሁኔታ ነው ያለው። ስለዚህ ሄኖክ እህትና ወንድሞች አሉት ማለት ነው። ሄኖክ የአይምሮ ህመምተኛ ነውና በየቀኑ መድኃኒት ይወስዳል። እኚህን መድኃኒቶች ካልወሰደ ወይንም ደግሞ የሚወስድበት ሰዓት ካለፈበት ራሱንም ሆነ ሌላ ሰዎችን ይጎዳል። በተለይ ደግሞ ራሱን ያ ማለት ወይ መንገድ ላይ ይሄደ ሊወድቅ ይችላል፣ እሳት ላይ ሊወድቅ ይችላል፣ ራሱን የሚጎዳ ነገር ብቻ ሊያደርግ ይችላል። ሄኖክ በዚህ ውስጥ ሆኖ ግን ትምህርቱን ጨርሶ አሁን ትልቅ ሰው ሆኗል። ግን እስካሁን ድረስ መድኃኒቱን እየወሰደ ነው የሚኖረው። ታዲያ ሁሉ ጊዜ እንደሚፈራው ሄኖክ መድኃኒቱን ሳይወስድ ቀርቶ ራሱን ጎርቶ ለከፋ አደጋ አጋለጠ የሚባለው ሁኔታ ሲነሳ ግን ከተለያዩ ቦታዎች ተቃውሞ መነሳት ጀመረ። በተለይ ሄኖክ ካለበት የጤና መቃወስ የተነሳ በሳቱና በተገቢው መንገድ የታዘዘለትን መድኃኒት በአግባቡ አለመውሰዱ ራሱን ለአደጋ አጋለጠ የሚለው ትርክት በፍጹም ያልተዋጠለት አጎቱ ሲሆን በዚህ ምክንያት ለተወሰኑ ቀናት ሲብከነከን ከቆየ በኋላ ጉዳዩን ወደ ፖሊስ ዘንድ ቀርቦ ያልተዋጠለትን እውነት ካስረዳ በኋላ ምርመራ ተጀመረ። በመሆኑም አጎት ሲያስረዳ ይህ ያልበቃ ሲላቸው የሄኖክ የህይወት መቋጫው የናፈቃቸው እስኪመስል በአግባቡ የህክምና እርዳታ ሳያገኝ አጣድፈው ከሆስፒታል ያለ ሐኪም ፈቃድ ወደ ራሳቸው መኖሪያ ቤት ካመጡት ከ5 ቀን በኋላ ወጣቱ ሄኖክ ህይወቱ አለፈ። ታዲያ የፈሩት ይደርሳል እንደሚባለው አጎቱ የፈራው ነገር ደረሰ። ገና በህፃንነቱ ከናቱ ቤተሰቦች ከፍተኛ ሀብትና ውርስ የደረሰው ሄኖክ ያለበትን የአእምሮ ህመም እንደ ክፍተት ተጠቅሞ የገዛ አባቱ ነው ከአብራኩ የተገኘውን ወጣት ሄኖክን የሞትን ሰለባ ፈጸመበት ብሎ አቤቱታውን በብሶት በቁጭትና በንዴት ገለጸ። ሆኖም የሄኖክ አጎት በፍጹም ፍትህ ሳይሰፍንና በራሱ እምነት የሄኖክ ገዳይ ነው ብሎ ያመነውን ግለሰብ በህግ አግባብ ቅጣቱን እንዲያገኝ በሚል ቆርጦ ተነሳ። ታዲያ እንደ ይልቃል ግምት እውነት የሄኖክ አባት አበበ በአእምሮ ላይ የገጠመው የጤና መቃወስ እንደ መሳሪያ ተጠቅሞ ሄኖክን ገና በወጣትነቱ የሞትን ጽዋ እንዲጎነጭ አደረገ ለሚለው ጥያቄ መልስና ሌሎች አስገራሚ ትዕይንቶችን በዛሬው በስለ ታሪካችን ላይ የታዘብነውን የወንጀል ታሪክ እንድትከታተሉን ስንል ጋበዝናችሁ። ወጣቱ ሄኖክ ለማያውቀው ፍጹም ጤነኛ ቢመስልም በቀን በርከት ያለ መድኃኒት የሚውጥ ሲሆን በዚህም ምክንያት ተያይዞ በሚመጣ የጨጓራ በሽታ እጅጉን ይሰቃያል። ምንም እንኳን ሄኖክ ካለበት የአእምሮ ጤና መቃወስ ምክንያት ቤተሰቡን ቢያስጨንቅም ነገር ግን ሄኖክ ከሀገር ውጭ ሄዶ በከፍተኛ ትምህርት ተቋሞች ባመጣው አመርቂ ውጤት የተደሰቱት የናቱ ቤተሰቦች በጉትጎታ ወደ ሀገሩ ተመልሶ ባዘጋጁለት የተደላደለ ኑሮ ራሱን ችሎ ይኖራል። የሄኖክ እናት ቤተሰቦች ባለ ሀብቶች ናቸው። ብዙ ንብረት ያካበቱ ሰዎች ናቸው። ንግድ ውስጥ ያሳለፉ ሰዎች ናቸው። እድሜያቸውን በሙሉ የሄኖክ አያቶች ማለት ነው። ስለዚህ የሄኖክ እናት ደግሞ አንድ ሴት ልጃቸው ናት። የወለደችውም ደግሞ አንድ ሄኖክን ነው እና እነዚህ ሰዎች ድንገት ነው የሞተችባቸው የሄኖክ እናት
በጣም በሐዘን የተጎዱ ሰዎች ናቸው ስለዚህ እሷን ያገኙ ወይንም ደግሞ እሷን የተንከባከቡ ስለሚመስላቸው ሄኖክን ከልጅነቱ ጀምሮ ያለበትንም ችግር በመረዳት በጣም ሲንከባከቡት የኖሩ ሰዎች ናቸው እንኳን እሱን አባቱ የወለዳቸውን እህት ወንድሞቹን ሁሉ የሚረዱ ቤተሰቦች ናቸው ከዚህ በተጨማሪ አባትየው ለምን የአባትን ኃላፊነት አይወጣም ወይንም ለምን ለልጁ ሄደን አያደርግም ብለው የሚጠይቁ ሰዎች አይደሉ የራሳቸውን ኃላፊነት ብቻ ልጁ እንዳይጎልበት አድርገው የሚኖሩ አይነት ቤተሰቦች ናቸው ወንድሞቿ ወይንም ደግሞ የሄኖክ አጎቶች አያቶቹ ወይንም ደግሞ የሷ እናትና አባትን ስንመለከታቸው ልጁን እጅግ በጣም ጥሩ ማንነት እንዲኖረው አድርገው ለፍተው ያሳደጉት ልጅ ነው ማለት ነው ሄኖክ አንቺ እንደገለጽሽ እንግዲህ በጣም ነው የሚወዱት ለሄኖክ ያላቸው ቦታ ልዩ ነው ከዘረዘረሻቸው ምክንያቶች አንፃር ማለት ነው እና ሄኖክን በጣም ይጎተጉታል ውጪ ለትምህርት ከሄደበት ቦታ ወደዚህ መጥቶ አብራቸው እንዲኖር በጣም ስለሚፈልጉ ሄኖክን በብዙ ይመክሩትና ይለምኑት ነበር ከዛም ሄኖክ በእነሱ ምክንያት ወደ ሀገሩ ይመለሳል እንደመጣ ግን ያላቸውን እንግዲህ ነጋዴዎች ናቸው ያላቸውን ንብረት ትልቅ ድርጅት ይሰጡትና የአንድ ንብረት ባለቤት ወይንም ደግሞ የአንድ ሀብት ባለቤት እንዲሆን አድርገውታል ማለት ነው በተለይ አጎቱ ይልቃል ሄኖክ አጠገቡ በመሆኑ የመደሰቱን ምክንያት ደግሞ በህይወት ያጣትን አንድ እህቱን ያገኘ ስለሚመስለው ነው ሆኖም በሄኖክ እናት ውስጡ የሚቆስለው የሄኖክ አጎት እህቱን መካሻ ከአብራኳ የተገኘውን ወጣት ሄኖክን በቅርበት በማግኘቱ እጅጉን ተደስቷል ምንም እንኳን አልፎ አልፎ በአግባቡ ሰዓቱን ጠብቆ የሚወስደውን መድኃኒት ተዘናግቶና ችላ ብሎ ሳይወስድ ቀርቶ በዚህ መልኩ ወድቆ የሚገኝ ሲሆን በዚህም ደግሞ አጎቱ ምን ማድረግ እንዳለበት ዘወትር መብከንከኑ አልቀረም ሆኖም የሄኖክ ሁኔታ እጅጉን ያስጨነቀው የሄኖክ አጎት ለችግሩ መፍትሄ ብሎ ያሰበው ነገር ቢኖር በሄደበት ቦታ ሁሉ አድርሶ የሚመልሰው አንድ የመኪና አሽከርካሪ መቅጠር እንዳለበት ስላመነ ይህንን ወጣት ለሄኖክ በመኪና አሽከርካሪነት ቀጠረለት እንዲሁም ደግሞ የሄኖክ አጎት አክሎም በመኪና አሽከርካሪነት የቀጠረውን ወጣት ሄኖክን በሄደበት ቦታ ሁሉ ካጠገቡ እንዳይለይ ብሎ ከአሽከርካሪነቱ በተጨማሪ ሄኖክን የመጠበቅ ተግባር ባደራ መልክና ባላፊነት ከተወጣ ከወራዊ ደሞዝ ውጭ ሌሎች ጥቅማ ጥቅሞች እንደሚሰጠው አሳስቦት ስራውን ጀመረ ታዲያ በዚህ ሁኔታ ያሉ በወጣቱ መኪና አሽከርካሪነት አማካኝነት ለአጎቱ የደረሰው መረጃ ግን አጎቱን ዛሬ ፖሊስ ዘንድ ቀርቦ በሙሉ ልብነት እንዲናገር አድርጎታል በመሆኑም ይህ መኪና አሽከርካሪ ለሄኖክ አጎት የነገረውን እውነት ስንዳስስ በተለያየ ጊዜ በሄኖክ አባት አበበና በልጁ በሄኖክ መካከል ዘወትር ገንዘብ ካላመጣ በሚል በሚፈጠር ሰጣገባና ክርክር ነገሩን ችላ ሳይለው ያለፈው የመኪና አሽከርካሪው ግራ ስለገባው ሄኖክን ስለ ጉዳዩ ሲያወያየው አባቱ ከእናቱ ዘመዶች የወረሰውን ሀብት ስጠኝ ብሎ እንደሚወተውተው ገለጸለት ይህንን ሚስጥር ግን ለማንም እንዳተነፍስ ብሎ በመሐላ አስሮት ነበር ነገር ግን ምንም እንኳን ሄኖክ ለሹፌሩ ለማንም እንዳይናገር በሚል በመሐላ ያሰረው ቢሆንም የዚህ ጠብ ድግግሞሽ ውስጡን ስላሳሰበው ለሄኖክ አጎት አሳወቀው ታዲያ ወጣቱ ሄኖክ ከእናቱ ቤተሰቦች የሚሰጠውን ሀብት ንብረት ያቋመጠው
አባቱ አበበ ሄኖክ በገባ በወጣ ቁጥር በየቀኑ እየተከተለ ወደ ሄኖክ በመምጣት ለገንዘብ ብሎ ይነታረከው ነበር። በዚህም ደግሞ የሄኖክ አባት በሚያደርገው ነገር ምንም ያልተዋጠለት ይህ ሹፌር ሁኔታውን ለሄኖክ አጎት ማሳወቁን አልተወም። ሆኖም የሄኖክ አጎት ቀድሞውንም እህቴን ገሎብኛል ብሎ ውስጡ በቁርሾ ስለተሞላ ነገ ላይም እህቱ ላይ የደረሰው ጽዋ ልጇ ሄኖክ ላይ ይደርሳል ብሎ ስጋቱ ስለጨመረ አበበ ጋር በመሄድ ስለ ሄኖክ ሊያናግረው ቢሞክርም ሁለቱም ሳይግባቡ ቀርተው የፈጠሩት ጸብ በአበበ አዲስ ሚስት ገላጋይነት ሊፈጠር የነበረው ጠብ አበቃ። ምንም እንኳን ይህ በመሃላቸው ሊፈጠር የነበረው ጠብ በአበበ ሚስት ገላጋይነት ያበቃ ቢመስልም ከወለደው ልጅ አስበልጦ ለሀብት ንብረት እንዲህ የመሆኑ ነገር ውስጡ ሰላም የነሳው የሄኖክ አጎት አባቱ አበበ ለገንዘብ ሲል ልጁ ላይ የከፋ አደጋ ያደርሳል በሚል ስጋቱ ስለጨመረ አጎትየው ጊዜ ሳያጠፋ ወደ ሄኖክ ቀርቦ ከአባቱ አበበ እንዲጠነቀቅ ሲነግረው የዋሁና ገራገሩ ሄኖክ ግን አጎቱን በጭንቅላቱ የማይሆን ነገር እያሰበ እንዳይጨነቅ አሳውቆት መለሰው። አሁን ሄኖክ በሟች እናቱ ቤተሰብ በጎ ፈቃድ ባለ ሀብት የሆነ ሲሆን በዚህ ንብረት ላይ ያልደከመበት አባት ተብየው አበበ ደግሞ ለመቀማት ቋምጧል። አልፎ አልፎ በሥራ ቦታም ሆነ በተለያዩ ቦታዎች ወድቆ የሚገኘው ሄኖክ ያለበት የጤና ችግር ለወላጅ አባቱ ደስታው ነበር። ምክንያቱም ሄኖክ አባቱ እንደተመኘው እሱ ንብረቱን ከተቆጣጠረው በኋላ ቢሞት ደስታው በመሆኑ አንድም ቀን ስለ ልጁ ጤንነት የማይጨነቅ ራስ ወዳድ አባት ነው። በዚህ ሁኔታ ጊዜያት አልፎ በአጋጣሚ በአባቱ ቤት እሳት ባለበት ቦታ ወድቆ ተገኘ ከተባለ በኋላ በሆስፒታል እርዳታ እየተደረገለት ይገኛል ተብሎ ስልክ የተደወለለት የሄኖክ አጎት ስሜቱን መቆጣጠር አቅቶት ልቡ ታምቡር እየመታ በሐዘን ተውጦ ወደ ሆስፒታል ገብቶ የእህቱን ልጅ አይኑን እንዳያይ ተከለከለ። ሆኖም እሱም ሆነ የሄኖክ ሹፌር የሄኖክን ሁኔታ ከደጅ ሆነው ሲከታተሉ ቆዩ። የሄኖክ አባት አበበ ደግሞ ሄኖክ ያን ያህል የሕክምና እርዳታ ሳያገኝ ያለ ሐኪም ትዕዛዝ ወደ መኖሪያ ቤታቸው ወሰዱት። ይህን ሰዓት የሄኖክ አጎት ለፖሊስ አቤቱታ ያቀረበ ሲሆን ጉዳዩን ለመመርመር በአበበ መኖሪያ ቤት ፖሊስ ሲደርስ እጅግ በሚያሳዝን ሁኔታ ወጣቱ ሄኖክ ሕይወቱ በቤት ውስጥ አልፎ ገና አሁን ከቀብር ስነ ስርዓት እየተመለሱ መሆኑን አባት ተብየው አበበ ሲገልጽ በዛኑ ዕለት ፖሊስ ምርመራውን ጀመረ።
የሄኖክ አጎት ከራስ ወዳዱ ከአባቱና ከእንጀራ እናቱ እጅ ወጥቶ በጥንካሬ በኃይልና በእልህ የእህቱን ልጅ ለማስታመም የተዘጋጀ ቢሆንም ነገር ግን እንኳንስ እድሉ ቀንቶት ሄኖክን ሊያስታምም ይቅርና ለመቅበር እንኳን ሳይታደል የሞቱን ዜና ፖሊስ ያረዳው አጎት ቀኑ ጨለመበት። የእህቱን ሐዘን ሳይጨርስ ሌላ ሐዘን ተጨምሮበት ውስጡ ክፉኛ ተሰበረ። ለእህቱ መካሻ ላይኖ ማረፊያ ካጠገቡ ሄኖክን አገኘው ብሎ ተደስቶ ሳያበቃ ገና በጠዋቱ ወጣቱ ሄኖክን በማጣቱ ሐዘኑ መሪር ሆነ። ምንም እንኳን አጎት ዛሬ የእህቱን መተኪያ አጥቶ በሐዘን ቢሰበርም የሄኖክ የሞቱ መንስኤ ነው ተብሎ የሚያስበው ሀብት ንብረት በመሆኑ ራስ ወዳዱ አበበ ንብረቱን በሙሉ ጠቅልሎ እንዳይወስድ በሚል እሳቤ ጉዳይ አስፈጻሚ ቀጥሮ የሄኖክን ንብረት ማጣራት ጀመረ። ፖሊስ እንኳን ቀድሞ ለደረሰው ጥቆማ ቀርቶ ለረፈደውም ቁልፉን ከፍቶ ሚስጥሩን እንደሚያጋልጥ ያላወቀው አበበ ያሰበው የተሳካ መስሎት በመናቡ የቋመጠው የሀብት ማማ ላይ ተቀምጦ ራሱን እያታለለ የቅዠት ሕይወቱን ቀጠለ። አጎት ደግሞ በሁኔታው ራሱን ማረጋጋት ቢያቅተውም የሟች ሄኖክን ሹፌር በመያዝ የደረሰበትን ለፖሊስ እንዲያስረዳ ያደረገ ሲሆን ፖሊስ ምርመራውን ቀጠለ። በምርመራ ሂደቱ ግን ፖሊስ የሄኖክ ሕይወት ያለፈው በአባቱ በደረሰበት ጥቃት ነው ወይስ እንደተባለው ድንገት ሲወርቅ በተፈጠረ አደጋ ነው የሚለውን ለማጣራት ምርመራውን ቀጠለ። ታዲያ አሁን ያበበ አዲሱ ሚስትና ሰራተኛው ፖሊስ ዘንድ ቀርበው ምርመራ የተደረገባቸው ሲሆን እያንዳንዳቸው ከ5 ሰዓት በላይ የፈጀ ምርመራ ሲካሄድባቸው ቆየ። በመጨረሻም ስራቸውን በመመካከርና በመነጋገር የሚሰሩት መርማሪ ፖሊሶች በሰራተኛው ቃልና በአበበ ቃል መካከል ልዩነት አገኙ እና እርግጠኛ ለመሆን ጥያቄውን በድጋሜ ጠየቋቸው። ሆኖም እንደ ሰራተኛቸው ንግግር ሄኖክ በዕለቱ ራሴን አመመኝ ብሎ ሶፋ ላይ ጋደም ብሎ የቆየ ሲሆን ወደ መታጠቢያ ቤት ሊሄድ ሲሞክር አጠገቡ በነበረ ለማጀት ግልጋሎት ተጥዶ የነበረ ውሃና እሳት ላይ ወደቀ። ከዛም በኋላ በጭንቅላቱ ደም ፈሰሰ ያለች ሲሆን የወደቀውም ሳሎን ውስጥ ነው ብላ አስረዳች። ታዲያ ማጀት ቤት እያለ እንዴት ለማጀት ግልጋሎት የሚውል ውሃ ሳሎን ቤት ተጣደ ተብላ መስቀለኛ ጥያቄዎችን ስትጠየቅ ከዚህ በላይ እውነታውን መደበቅ ያልቻለችው ይህች ሰራተኛ እትዬ በይ ብለውኝ ነው ብላ የሸሸገችውን እውነት ዘረገፈችው። አክላም በይ የተባልኩትን እንጂ ያልኩት እኔ ከደሙ ንጹህ ነኝ እያለች ማውራቷን አቁማ ለሰዓታት ማልቀሷን ቀጠለች። በሌላ በኩል ደግሞ በሌላ ፖሊስ ምርመራ እየተደረገባቸው ያሉት ባልና ሚስቱ ልክ እንደ ሰራተኛዋ ለምግብነት መገልገያ እሳት ላይ በተጣደ ውሃ ላይ እንደወደቀ ቢገልጽም ነገር ግን ሁለቱም ባልና ሚስት ወደቀ ብለው ያሉት ቦታ ወደ ቤት መግቢያ ደጃፍ ላይ እንደሆነ ነበር የተናገሩት። ሆኖም እንደ ባልና ሚስቱ ገለጻ በወደቀ ሰዓት ድንጋይ ከበስተኋላው እንደመታውና ደም እንደፈሰሰው ተናገሩ። ታዲያ በተለያዩ ክፍል ምርመራ ለሰዓታት ሲደረግ በመሃል የሚወያዩት መርማሪ ፖሊሶች የሚስጥሩን ቁልፍ ለመፍታት ጫፍ እንደደረሱ አመኑ። በዚህ በኩል ደግሞ የሄኖክ ሹፌር ቃሉን በሰጠው መሰረት ሄኖክ በእለቱ ከአባቱ ጋር የሚነጋገረው ነገር እንዳለውና ቆይቶ እንደሚመጣ ነግሮኝ ነው የሄድኩት ያለው የሄኖክ ሹፌር ከዚህ ሌላ ምንም መረጃ ሊሰጥ አልቻለም።
አሁን ፖሊሶች ያገኙትን ክፍተት ተጠቅመው በተደጋጋሚ ያለ መታከት ስራቸውን ቀጠሉ። መጀመሪያም በደንብ ሚስቱን ያሳመነው አበበ ምንም ከሱና ከሚስቱ ክፍተት ቢጠፋም ከሰራተኛዋ ቃል ተነስቶ ሚስት አለች ብሎ ሲያምታታውና ለባለቤቱም ደግሞ ባልሽ እንዲህ አይነት የእውነት ቃል ሰጥቷል ብሎ በፖሊስ የቃላት ቴክኒክ ሲመረምሩ ከቆየ በኋላ ምንም እንኳን የባልና የሚስቱ ቃል አንድ አይነት ሆኖ እውነታውን ለማወቅ መርማሪ ፖሊሶች ብዙ ጊዜ ወስዶባቸው የነበረ ቢሆንም አሁን ግን በተጠቀሙት ስልታዊ የምርመራ ቴክኒክ መሰረት ባልና ሚስት እየተደነባበሩ ከእውነታው መሸሽም ሆነ መደበቅ ተሳናቸው። ቀድሞውንም ቃላቸውን ሲሰጡ የነበሩት ያሰስ መሆኑን የተረዳው መርማሪ ፖሊስ በፍጥነት ከፍርድ ቤት የብርበራ ፍቃድ በማውጣት ጊዜ ሳያጠፉ ቤቱን ለመበረበር የፖሊስ አባላት ተላኩ። ሆኖም የጠረጠሩት ደርሶ በዚህ ቦታ ላይ በደም የተለወሰ ድንጋይና ያበበ ልብስ ላይ ደም ተለውሶ ብቻ ሳይሆን በዚህ መልኩ ተሸሽጎ ተገኘ። ሆኖም ፖሊስ ከድንጋዩ ላይ እንዲሁም ከልብሱ ላይ ያገኘው የደም ናሙና ሄኖክ በሕይወት እያለ የሕክምና እርዳታ ሲደረግለት በነበረበት ሆስፒታል ከሰጠው የደም ናሙና ጋር በዘመናዊ የሕክምና ምርመራ አንድ መሆኑን ለማረጋገጥ ስራውን ቀጠለ። በዚህ ሁኔታ ምርመራው ከፍተኛ ብቃት ባላቸው በርካታ ሐኪሞች ያሳተፈ ሲሆን የሁሉም የሕክምና ባለሙያዎች የምርመራ ውጤት ላይ የሰጡት አስተያየት ተመሳሳይ ከመሆኑም በላይ ያስደነገጠው ደግሞ የላብራቶሪ ባለሙያዎች አስተያየትም ሙሉ በሙሉ አንድ አይነት ሆነ። በዚህ መሰረት ጉዳዩን የያዙት ፖሊሶች በራሳቸው ምርመራ ቴክኒክ በደንብ ካዩ በኋላ ለአቃቤ ሕግ ፋይሉን አሳልፈው በመስጠት ክስ ተመሰረተ። በመሆኑም እኚህ ባልና ሚስት በህብረት ምስኪኑን ሄኖክ ላይ ለፈጸሙት የነፍስ ማጥፋት ወንጀል በሕግ አግባብ ቅጣታቸውን ተቀብለው ማረሚያ ቤት እንዲቆዩ የተደረገ ሲሆን በሌላ በኩል ደግሞ በዚህ ወንጀል የተሳተፈችው ይህች የቤት ሰራተኛ አባሪ ወንጀለኛ ተብላ እሷም ልክ እንደና አበበ ለጠፋችው ጥፋት በሕግ አግባብ ቅጣቷን ተቀብላ ማረሚያ ቤት እንድትከርም ተገደደች። በዚህ በኩል ደግሞ ትላንት በሄኖክ ሞት ክፉኛ ልቡ የተሰበረው የሄኖክ አጎት ምንም እንኳን ዳግም የእህቱን ልጅ መመለስ ባይችልም በግሉ ብዙ ጥረት በማድረጉ የሄኖክን ገዳዮች በሕግ እንዲቀጡ ከማድረጉ ባለፈ የገዛ እህቴን ገድሎብኛል ብሎ ስለሚያስብ በአንድ ድንጋይ ሁለት ወፍ እንዲሉ በዚህ አጋጣሚ በድንገት በሞት ያጣትን ብቸኛ እህቱን በቀል ተበቀለ። ሆኖም የሄኖክ አጎት አሁን ፍትህ ሰፍኖ ለንብረት ሲቋምጥ የነበረው አበበና አዲሱ ሚስቱ ቅጣታቸውን በመቀበላቸው እጅግ ተደሰተ። ሆኖም ምንም እንኳን ያኔ የሄኖክ አጎት ብቸኛ እህቱ የሞተችው ለነዋይ ባደረው ስግብግቡ አበበ እጅ ላይ ነው ብሎ ቢያምንም በአሟሟቷም ሆነ ተያያዥ ነገሮች ላይ ማስረጃና መረጃ ማቅረብ ባለመቻሉ አበበን በሕግ ማስጠየቅ አልቻለም ነበር። ነገር ግን የአበበ እኩይ ምግባር እያደር ብሶ የገዛ ልጁ ላይ አረመናያዊ ተግባርን በመፈጸሙ ዛሬ በሕግ ፊት ላያመልጥ በፖሊስ መረብ ውስጥ ገብቶ በሕግ ተጠይቆ ቅጣቱን እንዲያገኝ የሄኖክ አጎት አድርጎታል። ብቸኛ እህቱንም ሆነ እንዲሁም የእህቱን ልጅ ባይመልስለትም በፍርዱ ግን ውስጡ ተደስቷል። በነገራችን ላይ ዛሬ የተመለከትነው ታሪክ ብዙ ጊዜ ታሪኮችን እንሰማለን ወይ የሚያሳፍሩ ወይ ደግሞ አይደረጉም ብለን የምናልፋቸው መክረን የምናልፈባቸው ሊሆኑ ይችላሉ። ይሄ ደግሞ እብደት የሆነ በጣም የሚያስደነግጥ በጣም የሚያስፈራ ነውረኝነት ነው። ሰውን ሰሳ ሲሆን ብዙ ወላጆች ላይ በርግጥ አይታይም። እኔም እንደ ግለሰብ ሰምቼ አላቅም እንደዚህ አይነት ነገር ልጁን ለንብረት ብሎ የገደለ አባት ማለት ነው። ከልጁ ፍቅር ይልቅ የንብረት ፍቅር የበለጠበት ነውረኛ አባት ነው እዚህ ታሪካችን ላይ የምንመለከተው ማለት ነው። በጣም የሚገርመው ነገር እንደ አባት መጠየቅ ሲችል እንደ አባት መቀበል ሲችል የገዛ ልጁን ለዛው እንደው ላለፋበት
ምንም አስተዋጽኦ ላላበረከተበት ከሌላ ሰው ለመጣ በረከት ጠይቆ እኮ ቸገረኝ ብሎ መውሰድ እየቻለ ልጅ ላይ እንደዚህ በበቀል መነሳት ማለት በጣም አስነዋሪና ወዴት እየሄድን እንዳለ ሁላ ግራ የሚያጋባ ነገር ነው ማለት ነውና አንዳንድ ጊዜ እርስ በእርስ መተማመን እስኪከብደን ድረስ ያመጣንን ወላጅ መፍራት እስከምንጀምር ድረስ ይቀናብኝ ይሆን ይበቀለኝ ይሆን እያልን እስከምናስብ ድረስና ይሄ አባት ሁለት ነገር አደረገ አንደኛ በማይረባ ነገር ተነሳስቶ ልጁን ገደለው ያ ብር ፍቅር በለጠበት ሁለተኛ መጠየቅ እየቻለ ጠይቆ መቀበል እየቻለ ከቸገረው እንዲረዳ ማድረግ እየቻለ የማይገባ ተግባር በልጁ ላይ ፈጸመ ማለት ነው እውነት ነው በጣም ስግብግብ የሆነ ሰው ነው ይሄ ሰው እንዳልሽው ያለፋበትን አንድ ቀንም አስተዋጽኦ ያላደረገበትን ገንዘብ ከዚህ በፊትም ወርሷል የሄኖክ እናት ስትሞት አሁን ደግሞ ለሁለተኛ ጊዜ ለሄኖክ የተሰጠው ገንዘብ ነው ያቋመጠው ይሄ ግለሰብ ማለት ምን አይነት ባህሪ ያላቸው ሰዎች ተብሎ እንደሚነገረው በማጭበርበር በመቀማት በማታለል በመግደል ብቻ ከሰው ገንዘብ መውሰድ የሚፈልጉ ሰዎች አሉ አባት ደግሞ ሆኖ ስናየው እናት ሆኖ ስናየው ወይንም የተለያዩ አይነት ግንኙነቶች የትዳር አጋር ሊሆን ይችላል ከዚህ በፊትም እንዳልነው እህት ወንድም ሊሆን ይችላል እጅግ በጣም ልብ ይሰብራል የዚህ ሰው ባህሪ ምን አይነት ባህሪ ነው ለምሳሌ አሁን ትልቅ በር ተከፍቶለት ዋናው በር ክፍት ሆኖለት በመስኮት በኩል ዘሎ ካልገባ ሰውን አታለው ተደብቆ ካልገባ ያ ሰው መግባት የሚችል ወይንም ደግሞ የገባ ዛ ቤት ውስጥ አይመስለው በዋናው በር በኩል ሲገባ ሰዎች ያዩታል ግልጽ ነው ሰላማዊ ነው አይደል አንድ ሰው ተደብቆ አይገባም በመስኮት የሚገባ ሌባ ካልሆነ በስተቀር ለራሱ ለውስጡ ደስታ አይሰማውም ማታለል ከሰው መብለጥ መስሎ የሚታያቸው ሰዎች አሉ ወንጀል መፈጸም ከሰው መብለጥ መስሎ የሚታያቸው ሰዎች አሉ ግን እንደዚህ አይነት ሰዎች የራሳቸውን ህይወት ነው መጀመሪያ የሚያበላሹት የዛሬ ባለ ታሪካችን አበበን እንዳየነው ማለት ነው ከዛ በተጨማሪ ደግሞ የነዚህን የሄኖክን እናት ቤተሰቦችን ጨምሮ ልባቸውን ነው የሰበረው የራሱን ሚስት ነው ይዞ እስር ቤት የገባው ማረሚያ ቤት ውስጥ ይሄደው የወለዳቸው ልጆች አሉት ትንንሽ ያላደጉ ልጆች አሉት ገና ሃይ ስኩል ተማሪ የሆኑና ይሄ ሰው የስንት ሰው ህይወት ነው ያበላሸው ከራሱ አልፎ ከሁሉም በላይ ግን የህሊና እስረኛ የሆነው በቁምም እስር ቤት ውስጥ የሚገኘውና እጅግ በጣም አሳፋሪ የአባትነት ክብርና ስም የማይገባው ሰው ግን እሱ ነውና ላጠፋው ጥፋት ትክክለኛና ጥሩ ቅጣት ነው መንግስትም የሰጠው ወይንም ህግ የሰጠው እንደዚህ አይነት ሰዎችን ግን ከዚህ በፊትም ደጋግመን እንደተናገርነው ከህይወታችን ማራቅ ብቻ ነው መፍትሄው እነዚህ ሰዎች ልጃችንን ገለዋታል ብለው ይጠራጠሩ ነበር የሄኖክ አጎት መጨረሻ ላይ ከፖሊስ ጋር ያንን ሁሉ ነገር አድርጎ ሰውየው በህግ እንዲጠየቅ ማስረጃ በማምጣት በማቅረብ በመጎትገት የሰው በህግ ተጠያቂ እንዲሆን ያደረገው አባትየው ማለት ነው ይጠራጠሩ ነበር አይደል ልጃችንን እሱን የገደላት እህታችንን እሱን የገደላት ብለው ይጠራጠሩ ነበር ስለምን ከዚህ ሰው ጋር አብረው እንጀራ እየቆረሱ እንደኖሩም በጣም ያሳፍራል በጣም ያናድዳል ምክንያቱም ይሄ ሰው ነፍሰ ገዳይ ነው ብለው የሚጠራጠሩት ከሆነ ምን የሚቀርባቸው ነገር አለ ከሱ ቢሩቁ ኖሮ እና አካጠገቡ በፍጹም ከነሱ ጋር የሚያገናኘው ነገር ሄኖክ ነው ሄኖክን አስጠግተው እሱን ግን ማራቅ ይችላል ነበር ነፍሰ ገዳይ ነው ሰውየው ይሄ ነው መጨረሻ ላይ የጠቀማቸው ነገር ስለዚህ አሁንም የምንለው ነገር ምንድነው ሰዎች ለገንዘብ ሲስገበገቡ ካየናቸው ገንዘብ ሲቀሙን ካየናቸው ከኛ ሰው አይረዳዳ አይተጋገዝ አይደለም ሁሉ ነገር ግን አግባብና መልክ አለው ያንን ገንዘብ ሊወስዱ ሲመጡ ስናያቸው ማስተዋል መቻል አለብን ምክንያቱም ገንዘብ ለመቀማት የገመጣ ሰው ጥቅም ለመቀማት የመጣ ሰው የሚቀና ሰው መጨረሻው እንደ ሄኖክ አባት ስለሆነ ከህይወታችን ማስወጣት ብቻ ነው ብቸኛው መፍትሄው ይሄ በብዙዎቻችን በግል ህይወታችን ሲገጥመን የምናየው ነገር ነው ሩቅ አይደለም ውስጣችንን መፈተሽና ማየት ነው ብልጥ መሆን መቻል አለብን ለራሳችን ስለምናስብ ማለት ነው ውድ የስለ ህይወት ቤተሰቦች በመድር ላይ ከተሰጠን የእድሜ ጣሪያ በላይ በማንኖርባት ዓለም አላፊ ጠፊ ለሆነ ሀብት ብሎ ከአብራክ የተገኘ ልጅ ባሰቃቂ ሁኔታ የሞትን ጽዋ እንዲጎነጭ ማድረግ ክቡር ከሆነው የሰው ልጅ የማይጠበቅ ተግባር በመሆኑ የዝግጅት ክፍላችን በእንደዚህ አይነት አይናቸው ለጥቅም የታወረ ወላጆችን አጥብቆ ይቃወማል እንዲሁም ደግሞ በየትኛውም ሰዓትና ወቅት ወዳጆቻችን ናቸው ብለን ቦታ የሰጠናቸው ሰዎች ከኛ ይልቅ ጥቅማቸውን አስቀድመው ቁም ስቅላችንን ባሳጡን ጊዜ ራሳችንን ከነሱ ሙሉ በሙሉ ማራቅ አለብን እንጂ
ይህን አይነት ስግብግብነትና ራስ ወዳድነታቸውን እያየን በየዋህነት ማህበራዊ ኑሯችንን ከነሱ ጋር ምናሳልፍ ከሆነ ፍጻሜው የከፋ ነው የሚሆነው። በሌላ በኩል ደግሞ እንደ ባለ ታሪካችን ሄኖክ የአይምሮ ህሙማንና የሁሉም ሰው እገዛ የሚያስፈልጋቸው ሰዎች ስላሉ የቤተሰብ አካልም ሆነ ማንኛውም ሰው እገዛና እርዳታ የሚያስፈልጋቸውን ግለሰቦች ባየን ጊዜ እርዳታችን አይለያቸው ስንል የዛሬው መልእክታችንን ልናስተላልፍ ወደድን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።